ናት ሄርሜላ ሮቤል ከባድ አደጋዎችን አድርስባታለሁ። ምንም መፈጸም ያለብኝን ነገር ሁሉ ማረግ ያለብኝን ነገር ሁሉ ለአብርሽ በቀለዋለሁ ብዬ ያሰብኩትን ሁሉ ሄርሜላ ላይ እበቀላታለሁ። ሄርሜላ ላይ ማድረግ ያለብኝን ነገር ሁሉ አረጋለሁ። እዛም በኋላ በአደባባይ አውጥቼ አሳያችኋለሁ ነው ያለኝ። ገባችሁ አይደለ? ስለዚህ ሩታን ማግታችሁ እንደፈለጋችሁ በጥሷት ቆራርጧት እንደፈለገ ማድረግ ትችላላችሁ። እንደፈለገ ማድረግ እነሱ ብቻ ማን ነው መብት ያላቸው? እነሱ ብቻ ሰውን አግተው ሰውን አፍነው እንደፈለጉ ያን ሰው የሚያደርጉ ማን ስለሆኑ ናቸው? የሄርሜላ ቤተሰቦች፣ የአብርሽ ጓደኞች። አብርሽ ሩታን ስለምን አግታችሁ የፈለጋችሁትን ነገር አታርጓትም? ይሄ ነው አማራጩ። ፖሊስ ጣቢያ ተወሰደ፣ ምርመራ፣ ይሄን ቀን ቀጠሮ እንትን ይህባል። እናንተ የፈራ ነው ደረሰ ማለት ነው። እንግዲህ ሜሪ ለአብርሽ ምስክርነት አልቆምም ብለዋለች ማለት ነው። ምስክርነት አንተን አልልም እኔ በውጭ ሆኜ እንጂ የሰማሁት ይሄን አዩ የምለው ነገር የለኝም። እኔ ፖሊስ ጣቢያ ገብቼ ምስክርነት እንትን ቢል እኔ መታሰር አልፈልግም ምናምን ብላለች። ሲጀመር አብርሽ ምስክርነት ሰው አያስፈልግህም። የቤት ካሜራ አለ፣ የሪል ስቴቱ ካሜራ አለ። ያን ካሜራ ይዘህ ካሜራ ይፈተሽልኝ፣ ይሄ ካሜራ ይፈተሽ ብለህ ማድረግ ሲገባህ ሰዎችን ልመና። ሜሪ የተጣለችው ባይዘወይ ይሄን እንትን አልሰራም እናንተ ጋር እንደዚህ አይነት ነገር መስራት አልፈልግም ሳይሆን የተጣለችው በብር ነው የተጣለችው። ገባችሁ አይደለ? ስለዚህ አብርሽ ብር ከነሱ የበለጠ ብር እንዲሰጣት ነው የነበረ ፈልጋ የነበረ። ሩታ እንግዲህ የፈለግሽውን ብር ከፍልሻለሁ ስለዚህ እምቢ በይው አብርሽን ብላት ሜሪ ለምስክርነት አልቀርብም ብላ አብርሽን ተናግራለች ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። አብርሽ አንደኛ አንቺ አለሽኝ፣ ከዛም በኋላ ደግሞ ሰራተኛዋንና ጠበቀውን ነው ይዞ ለምስክርነት ሊሄድ የነበረ አብርሽ ማለት ነው። ስለዚህ ሜሪ እንግዲህ አልፈልግም ይሄን ነገር እንደዚህ እንትን ነው ማለት ምናምን አልፈልግም። እኔ ያለውን መረጃ ሰጠው እንጂ ምስክርነት ምናምን የሚባል ነገር መቅረብ አልፈልግም። ያለውን መረጃ ግን ሰጥቻለሁ፣ እንደዚህ ሲሉ ሰምቻቸዋለሁ እንጂ ያየሁት በአይኔ ያየሁት የለኝም፣ በጆሮዬ ነው የሰማው እንጂ በአይኔ ያየሁት ነገር የለኝም ብላለች። ስለዚህ ምስክርነት አያስፈልግህም ብዬ ነው የማስበው አብርሽ፣ እንደኔ ማለት ነው። ገባህ አይደለ? ስለ የቤት ካሜራ አለ፣ ቤት ውስጥ ያለ ካሜራ አለ። ያን ካሜራ አውጥተው እንዲፈትሹልህና የውጭ የሪል ስቴቱን የውጭን የቤቱን እንኳን ሚሞሪ ቢቀይሩት ምናምን የውጭ ሪል ስቴቱ አለ፣ በር ላይ አለ፣ በየእንትናችሁ በየደረጃው አለ። ሲያወጧት ሲያወርዷት ምናምን ያለውን ነገር በደንብ አድርጎ ስለሚያሳይ ያንን ነገር ይዘህ ፖሊስ ጣቢያ ሄደህ እንዲፈተሽልኝ ይሄ እንዲታይልኝ ነው ማስደረግ ያለብህ እንጂ ማንንም ለምን በግዴታ ለምስክርነት መቅረብ ምናምን። ሜሪ ዛሬ ብቀርብልህ ነገ እንደምከዳህ 100% እርግጠኛ መሆን አለብህ ብዬ ነው የማስበው። እንደገና የአብርሽ ጓደኞች፣ የሄርሜላ ቤተሰቦች ለምንድን ነው ሩታን ማታግቷት? ሩታ ለምን አትታገትም? እንደኔ ሩታ መታገት አለባት። ሩታ ከታገተች ሩታ ሄርሜላን ካላመጣት ሄርሜላን ካልተናገርሽ አልለቅሽም ተብላ መታገት አለባት። ገባችሁ አይደለ? ስለዚህ ለሜሪም ነግሬያታለሁኝ። እንደማንም ብላችሁ ያለው ነገር ሩታ እናንተ ሌላ ነገር ስታስቡ ሩታ ሌላ ነገሮችን እያበላሽችባችሁ ስለሆነ ግዴታ ሩታ ፖሊስ ጣቢያ መግባት የለባትም። እግቷት ነው ያልኳቸው። ሩታን ይግቷት። በቃ ሩታ ትታገት። እዛም በኋላ ሩታ መፈታት ከፈለገች ሄርሜላ ያለችበትን ቦታ እንዴት እንዳደረገቻት የት ውስጥ እንዳስገበቻት ግዴታ እሷ ካልወጣች አንቺ ማትወጭም ብለው እሷን መፍኖ መያዝ ያለባቸው። ገባችሁ አይደለ? ይሄ ነው አማራጩ። ፖሊስ ጣቢያ ቢሄዱ ዛሬ ምስክርነት፣ ነገ የሆነ ነገር፣ ነገ እንደዛ ምናምን ነገሮች እየተጎተቱ ሄርሜላ ላይ የሚደረጉ ጫናዎች ደግሞ ቀን እየወሰዱባት ልጅቱ እየተጎደች ነው የምትመጣና ማድረግ ያለባችሁ ነገር ምንድነው? ሩታ መታገት አለባት። ሩታ ትታገት። እዛም በኋላ ሄርሜላ ያለችበትን ሁኔታ ካላስረደች ያለችበትን ሁኔታ ካላመጠች የት ናት ምናምን የሚባለውን ነገር በደንብ አርጋ ማታስረዳ ከሆነ ሩታ ታግታ መሰንበት አለባት። የሄርሜላ ቤተሰቦች፣ ወንድሟ፣ እህቷ፣ የአብርሽ ጓደኞች ምን ትሰራላችሁ? ሩታ መታገት አለባት። ከምሬንም ነግራችሁ ሩታ ትታገት። እዛም በኋላ ሜሪም አይ እኔ ለምስክርነት አልቀርብም ስላለች ያለውን ነገር አብርሽ ካሜራ ሴኩሪቲ ካሜራ ስላለ ያን ካሜራ ፖሊስ ጣቢያ ወስደህ እንዲፈተሽልኝ፣ እንዲመረመርልኝ፣ እንዲታይልኝ ማለት አለብህ። ዛሬ 7 ቀን ነው። ከ7 ቀን በፊት የተደረጉት ማለት ሜይ 7 ወይም ሜይ 7 መሰለኝ አይደለ? አዎ ሜይ 7 የዛኔ የተደረጉትን ነገሮች ካሜራ ላይ ወጥቶ ይታይልህ። ምስክርነት አያስፈልግህም፣ ምንነትም አያስፈልግህም። ገባህ አይደለ? ስለዚህ ሩታ የቤቱን ሚሞሪ ልትቀይረው ትችላለች፣ ግን የውጭ ላይ ያለው ማንም መንካት አይችልም። ማንም ከባለቤቱ ውጭ ማንም አይነካም።
የኖህ ሪል ስቴት ባለቤት ካልሆነ በስተቀር ወይም ውክልና የተሰጠው ሰው ካልሆነ በስተቀር በጭራሽ ሊነካ አይችልም። አብርሽ ያለህ አማራጭ ይሄ ነው። ሄርሜላ ፕሊስ ፕሊስ ሁላችሁም ድምጽ ሆኗት። ሄርሜላ ሮቤል ከባድ አደጋዎችን አድርስባታለሁ። ምንም መፈጸም ያለብኝን ነገር ሁሉ ማረግ ያለብኝን ነገር ሁሉ ለአብርሽ እበቀለዋለሁ ብዬ ያሰብኩትን ሁሉ ሄርሜላ ላይ እበቀላታለሁ። ሄርሜላ ላይ ማድረግ ያለብኝን ነገር ሁሉ አረጋለሁ። እዛም በኋላ በአደባባይ አውጥቼ አሳያችኋለሁ ነው ያለኝ። ገባችሁ አይደለ? ስለዚህ ሩታን ማግታችሁ እንደፈለጋችሁ በጥሷት ቆራርጧት እንደፈለገ ማድረግ ትችላላችሁ። እንደፈለገ ማድረግ እነሱ ብቻ ማን ነው መብት ያላቸው? እነሱ ብቻ ሰውን አግተው ሰውን አፍነው እንደፈለጉ ያን ሰው የሚያደርጉ ማን ስለሆኑ ናቸው? የሄርሜላ ቤተሰቦች፣ የአብርሽ ጓደኞች። አብርሽ ሩታን ስለምን አግታችሁ የፈለጋችሁትን ነገር አታርጓትም? ይሄ ነው አማራጩ። ፖሊስ ጣቢያ ተወሰደ፣ ምርመራ፣ ይሄን ቀን ቀጠሮ እንትን የተባለ ሳምንት ዊክሊ ዳይ ምናምን እንደዛ የሚባል ነገር የለም። ማድረግ ያለባችሁን ነገር አድርጋችሁ ፕሊስ ለሄርሜላ ድረሱላት። ሩታ መታፈን አለባት፣ መታሰር የለባትም። ታፈና እሷም ሄርሜላ የምታየውን ስቃይ ሩታ ማየት አለባት። ገባችሁ አይደለ? ለሩታም ለአረመኔዎች ለውሾች መሰጠት አለባት። እሷ ሰጭ እንደሆነች ሁሉ እሷም መሰጠት አለባት ብዬ ነው ማስበው፣ እንደኔ ማለት ነው። ሄርሜላን አሳልፋ አይደል የሰጠቻት? ሩታንም ደግሞ አሳልፋችሁ ስጧት ለውሾች። ይዘልዝሏት፣ ይብሏት፣ ይቆራርጧት፣ እንደፈለገ ማድረግ ይችላሉ። ገባችሁ አይደለ? ሜሪ ነይ ይሄን ያህል ብር ልክፈልሽ አብርሽን ለምስክርነት እንዳትቀርቢ እንደዚህ እምቢ በይው ምናምን ብላ ወስዳ አይደለ ሜሪን ሐሳቧን ያስቀየረቻት ትናንት። እሺ ምናምን ብላ የነበረችው ልጅ። ስለዚህ ሩታ እንደዚህ እንዳደረገች ሁሉ የሄርሜላ ቤተሰቦች ደግሞ ሩታን አፈናችሁ ሩታን ዘልዝለው ለሚበሉ ሰዎችም ስጡ አስፈልጉ። እሺ ሐቋን እስካላወጣች ድረስ እናንተ ማፈናችሁ ስቃይና መከራ ብሏት። ያለውን ነገር በደንብ እንመጣበታለን። ለሁሉም ሸር አድርጉልት፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ በደንብ እንመጣበታለን።